ሰላም ጤና ይስጥልኝ ውድ የማራኪ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት ለጀማሪዎቹ የሚሆን የአማርኛ የፊደል ጥናት ክፍል 3ን ይዤላችሁ መጥቻለሁ። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ይህ ቪዲዮ ለሁሉም ይዳረስ ዘንድ ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትስአፕ እንዲሁም ቴሌግራም ስልክ ቁጥር እታች ተቀምጦላችኋል። በየትኛውም ዓለም ዳርቻ ብትሆኑ ደውላችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን እንግዲህ በክፍል 1 እና በክፍል 2 ቆይታችን የተወሰኑ ፊደላትን ወይም ደግሞ ከሀ እስከ ከ ያሉትን ድረስ ተመልክተናል። ዛሬ በክፍል 3 ቆይታችን ደግሞ የተወሰኑትን ከከ ጀምረን እንመለከታለን። በጽሞና ተከታተሉኝ። ኦኬ እንግዲህ ከማለት ይች ነች። ከብለን እንጠራታለን። ከማለት ይች ነች። ስለዚህ ከዚህ ጀምረን እየቆጠርን እንሄዳለን ማለት ነው። እስኪ አብራችሁ ከኔ ጋራ ተለማመዱ። ከ ኩ ኪ ካ ኬ ክ ኮ። በጣም አሪፍ። እስኪ አንዴ እንድገማቸው። ከ ኩ ኪ ካ ኬ ክ ኮ። ልክ እንዲያደረጋችሁ መቁጠር መቻል አለባችሁ። ረጋ ብዬ የምቆጥርላችሁ እናንተ ከኔ ጋር አብራችሁ እንድትቆጥሩ ስለምፈልግ ነው። ኦኬ ከቀጥለን የምናገኘው የአማርኛ ፊደላችን ሀ ይባላል። ይህ ሀ ማለት ይሄ ሀ ብለን የምንጠራው ፊደል ከሌሎቹ የሚለየው የመጀመሪያ ፊደሉ ብቻ ነው። ይቺ የመጀመሪያ ፊደል ብቻ ናት እንጂ ሌሎቹ ልክ በቀደም እንደተማርነው ባለፉት ክፍለ ጊዜያት እንደተማርነው ሁ ሂ ተብሎ ነው የሚቆጠሩት። ስለዚህ ይቺ አንደኛዋን ፊደል ብቻ ሀ እንላታለን። ሀ ትባላለች። ኦኬ ስንቁጠራቸው ሀ ሁ ሂ ሃ ሄ ህ ሆ። በጣም ጥሩ። አንዴ እንድገማቸው። ሀ ሁ ሂ ሃ ሄ ህ ሆ። ዌል ኦኬ ቀጥለን ቀጥለን የምናገኛት ወ ትባላለች። ወ ማለትም ይች ነች። ወ ብለን እንጠራታለን። ወ ው ዊ ዋ ዌ ው ዎ። በጣም አሪፍ። እስኪ አንድ እንድገማቸው። ወ ው ዊ ዋ ዌ ው ዎ። በጣም ጥሩ። ልክ እንዲያደርጋችሁ እየቆጠራችሁ መለማመድ መቻል አለባችሁ። ከወ ቀጥሎ የምናገኛት ፊደላችን ማነች? አ ትባላለች። አ ማለት ይች ነች። አ ኡ ኢ አ ኤ እ ኦ። በጣም ጥሩ። አንድ እንድገማቸው። አ ኡ ኢ አ ኤ እ
ኦ። ልክ እንዲህ እያደረጋችሁ ማንበብ መቻል አለባችሁ ማለት ነው። እንዲህ እያደረጋችሁ ማንበብ መቻል አለባችሁ። እስኪ ወደሚቀጥለው እንሂድ። ኦኬ፣ ከአ ቀጥለን የምናገኘው ፊደላችን ዘ ይባላል። ዘ ማለትም እዚህ ጋር በቅርጽ እንደምትመለከቱት ይሄ ነው። ዘ እንላለን። እስኪ እንቁጠራቸው። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። በጣም አሪፍ። ኦኬ፣ እስኪ አንዴ እንድገማቸው። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። በጣም ጥሩ። ልክ እንዲህ እያደረግን መቁጠር መቻል፣ መለማመድ፣ አለመሰልቸት። ሁሌም በቀን በቀን እንዲህ ያደረጋችሁ ካነበባችሁት በአጭር ጊዜ ውጤታማ ትሆናላችሁ። ከዘ ቀጥለን የምናገኘው የአማርኛ ፊደላችን ዠ ይባላል። ዠ ማለት በቅርጽ ደረጃ ይሄ ነው። ይህን ፊደል ዠ ብለን እንጠራዋለን። እስኪ በጋራ እንቁጠራቸው። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። በጣም አሪፍ። እስኪ እንድገማቸው። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። በጣም ጥሩ። ልክ እንዲህ እያደረግን መቁጠር መቻል አለብን ማለት ነው። መቁጠር መቻል አለብን። ከዠ ቀጥሎ የምናገኘው የአማርኛ ፊደላችን የ ይባላል። የ ማለት በቅርጽ ደረጃ ይሄ ነው። የ፣ የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ የ። እስኪ አንድ እንድገማቸው። የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ። በጣም ጥሩ። ልክ እንዲህ እያደረግን መለማመድ መቻል አለብን ማለት ነው። ከየ ቀጥሎ የምናገኘው የአማርኛ ፊደላችን ደ ይባላል። ደ ማለት ይሄ ነው። ደ እንላለን። ይሄ ነው። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። እስኪ አንድ እንድገማቸው። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። በጣም አሪፍ። ልክ እንዲህ እያደረጋችሁ እየመላለሳችሁ ለአእምሯችሁ ወይም ደግሞ ለጭንቅላታችሁ ማለማመድ መቻል አለባችሁ። ማንኛውም ሰው ፊደል ነውና መሰረቱ። የትኛውም ሰው ዛሬ የምትመለከቱት ማንኛውም የሚጽፍ ማንበብ የሚችል ሰው ከፊደል ሳይቆጠር እዚህ የደረሰ ነገር የለም እና እናንተም ሳትሰለቹ ሳትታክቱ መማረግ አለባችሁ። እነዚህን ነገሮች ማንበብ መቻል አለባችሁ። እሺ፣ ከደ ቀጥለን የምናገኘው የአማርኛ ፊደላችን ጀ ይባላል። ጀ ማለት በቅርጽ ደረጃ ይሄ ነው። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። በጣም ጥሩ። ኦኬ፣ እስኪ አንድ እንድገማቸው። ጀ፣ ጁ፣ ጂ፣ ጃ፣
ጄ ጅ ጆ። ልክ እንዲህ እያደረጋችሁ በደንብ መላመድ መቻል አለባችሁ ማለት ነው። እንዲህ እያደረጋችሁ መላመድ መቻል አለባችሁ። ነገር ግን እንደዚህ ካድርጋችሁ አንብባችሁ ያልገባችሁ ነገር ካለ ኮሜንት ሳጥን ላይ አስቀምጡልኝ። ለዚህ ቪዲዮ አዳዲስ የሆናችሁ ቪዲዮውን ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ።